ጤና ይስጥልኝ ተመልካቾቼ እንዴት ናችሁ? ዛሬ የምናወራው ስለ አንድ መጽሐፍ ነው። The Richest Man in Babylon የሚል በባቢሎን የሚኖረው ታላቁ ሀብታም ሰው ስለሆነው ስለሱ ታሪክ ነው። ይሄው ሰዎች ይሄን መጽሐፍ አንብበው ተለውጠውበታል። እንደ ሌሎቹ መጽሐፎች እንደ አብዛኞቹ መጽሐፎች ይሄ በቀላሉ ሀብታም የመሆን ዘዴ ምናምን የሚል አይነት ተረት አይደለም። ወይንም ደግሞ በነጋታው ሚሊዮነር የመሆን ዘዴ ምናምን የሚሉ ብዙ አይነት መጽሐፎች አሉ። እንደዛ አይነት መጽሐፍ አይደለም ይሄ መጽሐፍ። እንዲያውም ተቃራኒው ነው የምለው እኔ። እንዴት አድርገን በጥረት በዝግጁነትና ዕውቀትን በመጠቀም ሀብት ቢውልድ እንዴት ማድረግ እንዳለብን የሚያሳይ መጽሐፍ ነው እና እንዴት ከትንሽ ጀምረን ገንዘብ ማኔጅ ማድረግ እንዳለብን፣ ገንዘባችንን መቆጠብ ብቻ ሳይሆን እንዴት ማባዛት እንዳለብን፣ ካባዛንም በኋላ በጣም እንዴት ደስተኛ ህይወት መምራት እንደምንችል መከተል ያለብን ደረጃዎች ነው የሚያሳየው። በጣም አሪፍ መጽሐፍ ነው። ይህን መጽሐፍ ሙሉውን እንድታነቡት ሪኮመንድ አደርጋችኋለሁ። ፋይናንሻሊ በጣም ኢንዲፔንደንት የሆነ ህይወት መኖር ከፈለጋችሁ ፕራክቲካሊ እንዲያው ስቴፕ ባይ ስቴፕ መተግበር ብትችሉ ብዙ የፋይናንሻል ፍሪደም የማግኘት እድል ኦፖርቹኒቲ ከፍትላችኋል ብዬ አስባለሁ እና እዚህ መጽሐፍ ውስጥ ያገኟቸውን ዋና የሚባሉ ነጥቦችን አንድ በአንድ እየዘረዘርን እናወራለን ማለት ነው። ታሪኩ እንግዲህ ባቢሎን በምትባል በጥንታዊ ከተማ ውስጥ ነው የሚካሄደው። የዚህ ታሪክ ዋና ባቢሎን በዛን ወቅት በጣም ዓለማችን ላይ በጣም ባለጸጋ የነበረች ከተማ ነች። በትልልቅ ሀብታሞች የሚኖሩባት ትልቅ እድል የነበረባት ከተማ ነች እና እዛ ታሪኩ ሲጀምር ምን ይላል እዚህ ላይ አንድ ይሄ ጋሪ ምናምን እየሰራ የሚኖር ሰውና ኮቢል የሚባል ደግሞ አንድ አዝማሪ፣ በዛ ነው ታሪኩን ሲጀምር እዛ መጽሐፍ ውስጥ የሚጀምረው። እነዚህ እንግዲህ በዛ በጣም ሀብታም በሆነች ከተማ ስር የኖሩ ግን በድህነት የሚማቅቁ ሰዎች ናቸውና ሁለቱም በሚያወሩት ታሪክ ነው የሚጀምረው። እንዴት አድርጎ ነው ሰው ይሄ ሁሉ ሰው ሀብታም እየሆነ እኛ ሀብታም መሆን ያቃተን? ሰው ሁሉ እንደዚህ አይነት ላይፍ ሌክዠሪየስ ላይፍ እየኖረ እኛ ግን እንደዚህ በድህነት ምንማቅቀው እንዴት ነው እያሉ ነው የሚያወሩት ሲጀምሩ ማለት ነው። ከዛ ምን ያደርጋል አርካድ ስለሚባል እንግዲህ ይሄ አርካድ የሚባለው የባቢሎኑ ትልቁ ባለጸጋ ወይንም ሀብታም እሱ ነው። ስሙ አርካድ ይባላል። አብሯቸው ነው ያደገው፣ አብሯቸው ነው የተማረው፣ ብዙ ነገር አብረው ነው ያደረጉትና እንዴት በአንድ ጊዜ እሱ እንደዚህ በዚህ ደረጃ ሀብታም ሆነ የሚለው በጣም ጥያቄ ሆነባቸውና ይጠይቁታል ማለት ነው። እንዴት ሀብታም ልትሆን ቻልክና እስቲ ንገረን፣ ሚስጥሩን ንገረን ነው የሚሉት እዛ ላይ ማለት ነው። በተለይ አብሮ አደጎቹ መጀመሪያ አንድ የምናየው ነገር እሱን ነው ማለት ነው። እንዴት ይሄ ሰው ሀብታም እንደሆነ በቃ ስቴፕ ባይ ስቴፕ እያሳየ ነው እዚህ መጽሐፍ ላይ። እኛም ከዚህ ትምህርት ወስደን ህይወታችንን እንዴት መቀየር እንደምንችል ስለሚያሳይ ነው ማወራላችሁ። ጀስት ዝም ብሎ አፈ ታሪክ ወሬ አይደለም። የምናገኛትን ገቢ እንዴት ማሳደግ እንዳለብን፣ መለወጥ እንዳለብን፣ ራሳችንን ማሻሻል እንዳለብን ስለሚያሳይ ማለት ነው። ከዛም ደግሞ እንግዲህ እያደባለኩ ነው። አንደኛ ለጓደኞቹ የነገራቸውን እንዴት እንደተነሳ ከዜሮ ተነስቶ እንዴት እዛ እንደደረሰ የነገራቸውን ታሪክ ማለት ነው። ሁለተኛ ደግሞ ንጉሱ ምን ይላል? የዛ ሀገር ንጉስ፣ የባቢሎን ንጉስ፣ ይሄ በጣም ትልቅ ከተማ ነው፣ በጣም ሀብታም ከተማ ነው፣ ግን ብዙ ሰው ደሃ ነውና ማን ነው የሚያስተምርልኝ? ህዝቤን ማን ነው የሚያስተምርልኝና ሀብታም የሚያደርግልኝ የሚል ቁጭት ያድርበታል ማለት ነው ንጉሱ። ስለዚህ አማካሪውን ሲጠይቅ እንዴ ከከተማችን ውስጥ እኮ ካለው ሀብታም ከአርካድ በላይ ሌላ ማንም ሊያስተምራቸው የሚችል የለምና እሱ እኮ ህዝባችንን እንዴት ሀብታም መሆን እንደሚቻል ቢያስተምርልን ጥሩ ነው ብለው ይነጋገሩና ይጠሩትና ይጠይቁታል። አስተምርልን እንደዚህ ሲሉት ኦኬ 100 ሰዎችን አዘጋጁልኝና እነዚህ 100 ሰዎች አስተምራቸዋለሁ፣ እንዴት በጣም ሀብታም መሆን እንደሚቻል አስተምራቸዋለሁ ብሎ ምክር ይመክራቸዋል ማለት ነው። 7 ዘዴዎችን የተጠቀማቸውን እሱን ከራሱም ልምድ ከሌሎችም የተማራቸውን ነገሮች ይነግራቸዋል ማለት ነው። እነዚህን ደባልቀን ነው የምናየው ማለት ነው። ይሄ አርካድ የሚባለው ሲጀምር እሱም ደሃ ነበረ፣
ማለት ቤተሰቦቹ ነጋዴዎች ናቸው ግን በጣም ብዙ ቤተሰቦች ስላሉት ምንም የሚወርሰው ነገር እንደሌለው ስላወቀ ግን በጭንቅላቱ ምን ያስባል በቃ የምፈልገውን ወደፊት ማድረግ ከፈለኩኝ የተሻለ ህይወት መኖር ከፈለኩኝ ሀብት ቢውልድ ማድረግ አለብኝ ብሎ ያስባል ማለት ነው ስለዚህ ለዛ ያቺን ለማሟላት ከስር ጀምሮ መስራት ይጀምራል ማለት ነው ምንድነው የመጀመሪያው የሚሰራው የነበረው ስራ የጽሁፍ መቅረጽ በዛን ጊዜ ህጎች የሚጻፉት እንደ ሸክላ ነገር ላይ ስለሆነ ያቺን መቅረጽ ነው ስራው እና የመንግስት መዝገብ ቤት ተቀጥሮ ነበር የሚሰራው ይለፋል ምንም በቃ የለውም ልክ አሁን ብዙዎቻችን ቢሮ በተለያየ ቦታ ተቀጥረን በቃ ይገባል ገቢው እንዴት ወዴት እንደሚወጣ ማናቀው ማለት ከእጅ ወደ አፍ የሚባል ኑሮ ማለት ነው በቃ ነበር የሚኖረው አንድ ቀን በአጋጣሚ ያገሩ አራጣ በዳሪ የሆነ ሀብታም የሆነ ሰው ይመጣና እዚህ አርካድ የሚሰራበት ቦታ ማለት ነው አንድ ህግ እንዲጻፍለት ይፈልጋል የሆነ 9ኛው ህግ የሚል እንዲጻፍለት ይፈልጋል አልጋሚሽ ይባላል ይሄ ሰው ማለት ነው የነጋዴው አራጣ በዳሪው እና ለአርካድ ተሰጥቶት እየሰራ በተባለው ቀን አላደረሰለትም ማለት ነው እና ይሄ ሰው ይቆጣል አልጋሚሽ ከዛ አርካድ ምን ይላል እቺን አንድ ቀን ስተኝ እኔ ለሊት ሙሉ አድሬ ጨርሼ ይጠብቃለሁ ግን ካንተ የምፈልገው ይላል ይሄንን አልጋሚሽ የተባለውን ሀብታም አራጣ በዳሪ ማለት ነው እንዴት ሀብታም መሆን እንደምችል ብቻ አስተምረኝ ሌላ ነገር አልፈልግም በቃ ይሄን እኔ ለሊት ሰርቼ ጽፌ ሁሉ ነገር ጨርስልሃለሁ ግን ካንተ የምፈልገው እንዴት ሀብታም እንደሆንክና ሀብታም እንዴት መሆን እንደምችል ብቻ አስተምረኝ ይላል እንደዛ ነው እሱ ይጀምረው ይሄ አሁን የባቢሎን ትልቁ ሀብታም የተባለው አርካድ እንግዲህ ሲያስተምራቸው ማለት ነው ለሌሎቹ ሲያስተምራቸው እንዴት እንደዚህ ወደ ሀብት ማማ እንደተሻገረ ሲነግራቸው አስተምረኝ አልኩት ይላል በቃ አልጋሚሽን ከዛ በተባለው ቀን እሱ አርካድ ምን ያደርጋል የተባለውን የሚቀረጸውን ነገር ቀርጾ ለሊት ሙሉ ወገቡ እስኪቆመጥ ድረስ ጽፎ የቀለሙ ሽታ እስኪያመው ድረስ ራስ ምታት እስኪለቅበት ድረስ ጽፎ ያደርስለታል ማለት ነው በነጋታው አልጋሚሽ ሲመጣ ስራው አልቆለታል ስለዚህ በስምምነታቸው መሰረት እንዴት ሀብታም መሆን እንደቻለ ይነግረዋል ማለት ነው እንግዲህ አርካድ ይሄንን ህግ ተጠቅሞ ነው የራሱንም ጨምሮበት ሀብታም መሆን የቻለው ማለት ነው መጽሐፉን በዝርዝር ታነቡታላችሁ ነው እንግዲህ አሁን ፖይንት ባይ ፖይንት አርካድ የሚመክራቸው ምክሮች ነው ምነግራችሁ ምንድነው አሁን ሀብታም ከሆነ በኋላ ለጓደኞቹ የነገራቸውንና ለነዛ 100 ተማሪዎችን የነገራቸውን ነገር እንትን ያረኩ ነው ምነግራችሁ ማለት ነው እንዴት አርገን ገንዘባችንን ማኔጅ እንደምናረግ እንዴት አርገን ማባዛት እንዳለብን እንዴት አርገን ሀብት ቢውልድ ማድረግ እንዳለብን የነገራቸውን ነው ምነግራችሁ ማለት ነው የመጀመሪያው ነገር የነገራቸው ነገር ምንድነው አርካድ ሀብታም ለመሆን የመጀመሪያው ስራ ከምታገኘው ገቢ ላይ ለራስ ነው መጀመሪያ መክፈል ያለብህ የሚለው ነው የመጀመሪያው ምን ማለት ነው ይሄ ለምሳሌ የ1000 ብር በቃ እንደው ቀለል ለማድረግ ነው ነገሩን የ100 ብር ደሞዝተኛ ከሆናችሁ መጀመሪያ ለራሳችሁ ነው መክፈል ያለባችሁ አትሊስት ሚኒመም ይላል 10% ለራሳችሁ ክፈሉ ይላል 10% ማለት ለምሳሌ የ100 ብር ደሞዝተኛ ከሆናችሁ 10 ብር ወደ ጎን አስቀምጧት በቃ እናንተ እንዳልሆነች ወደ ጎን አስቀምጧት ማለት ነው ማለትም በቃ ደሞዛችሁ 90 ብር እንደሆነ አስቡት ምንም ባይበቃችሁም ለኑሮ ባይሆንም በቃ 10 የእናንተ እንዳልሆነች አስቧት ማለት ነው ይሄ ማለት ምንድነው የ1000 ብር ደሞዝተኛ ከሆናችሁ 100 ብሯ በቃ እናንተ እንዳልሆነ አስቧት ልክ የ900 ብር ደሞዝተኛ እንደሆነ አስባችሁ 100ዋን አስቀምጧት ወደ ጎን ማስቀመጥ ብቻ አይደለም እንዴት ኢንቨስት ማድረግ እንዳለባችሁም ይገልጻል ግን ለጊዜው የመጀመሪያው ህግ ምንድነው ራሳችሁን ለራሳችሁ ክፈሉ የሚለው ያንን ነው ልክ 10%ን ከ110ዋን በቃ እናንተ እንዳልሆነች አስባችሁ አስቀምጧት እዛ ከዛ የተቀረው ምንድነው ለቤት ወጪ ለሚያስፈልጉ ነገሮች በሙሉ አጥፏቸው ማለት ነው በቃ እናንተ እንዳልሆነ ቁጠሩት ለራሳችሁ መክፈል አለባችሁ ነው የሚለው ስለዚህ የ100 ብር ደሞዝተኛ 10 ብር ያስቀምጣል የ1000 ብር ደሞዝተኛ 100 ብር ያስቀምጣል እንደዛ ያለ 10000 ብር ደሞዝተኛ ደግሞ 1000 እሱ እንዳልሆነች አድርጎ ያስቀምጣል ማለት ነው በ9000 ነው መኖር ያለብህ ማለት በቃ የሚከፈል 9000 እንደሆነ አስበ ነው መኖር ያለብህ ማለት ነው ለምንድን ነው ያን የምናረጋው
ያቺ ብር ነች ኢንቨስት የምትደረገው ማለት ነው። ገብቷችኋል? አሁን እንግዲህ አሁን ኑሮ ውድ ነው። እንኳን 100 ብር ላስቀምጥ ወይንም 1000 ብር ላስቀምጥ ያለችውን ማትበቃም እንደምትሉ እርግጠኛ ነኝ። ከየት መጥቶ ነው ማስቀምጠው እንደምትሉ እርግጠኛ ነኝ። በኋላ ላይ የሚያነሳው ነገር አለ። ይሄ የማይበቃችሁ ከሆነ ምን ማድረግ እንዳለባችሁ ስለሚያነሳው ሌላ ወግ ላይ እነግራችኋለሁ። ለጊዜው አስቡና በቃ ልክ ደሞዛችሁ 1000 ብር ከሆነ በቃ እንደ ተቀጠራችሁት በ900 እንደሆነ አስቡት በቃ። ስለዚህ 100 ተቀምጧል ማለት ነው። ራሳችሁ መክፈል ማለት ያ ነው። ለራሳችሁ መክፈል አለባችሁ። የመጀመሪያው ወግ ያ ነው። ሁላችሁም ማድረግ ያለባችሁ ያንን ነው ማለት ነው። በተለይ ለወጣቶች ነው ይሄ። ለወጣቶች ትዳር ሳትመሰርቱ በፊት ወጪያችሁ ሳይበዛ በፊት እናንተ ሳይል በፊት ኢንቨስት ለማድረግ ምን ለማድረግ መጀመሪያ ሴቭ ማድረግ ይኖርባችኋል ማለት ነው። ሁለተኛው ወግ ምንድነው? ወጫችሁን ኮንትሮል አድርጉ ነው። ሁለተኛው ወግ የሚያስፈልጋችሁ ነገርና የምትፈልጉት ነገር መለያየት አለበት ነው። ኒድ እና ወንት ማለት ነው። ለምሳሌ መብላት የምፈልገው 1000 ብር ካለኝ ለምሳሌ ጀስት ምሳሌ ስለሆነ ከኢትዮጵያ ምናምን ጋር አታነጻጽሩት። 1000 ብር ካለኝ መብላት የምፈልገው ለምሳሌ የ900 ብር ክትፎ ከሆነ የ900 ብር ክትፎ ከመብላት የ200 ወይ 300 ብር ሽሮ መብላት ነው ያለባችሁ ማለት ነው። ገብቷችኋል? ኒድ ማለት የግድ ለመኖር የሚያስፈልጋችሁ ማለት ነው። በቃ ከገበያችሁ በላይ መኖር የለባችሁም። እከሌ ስላረገ እነከሌ እንደዚህ ስላረጉ እነከሌ እንደዚህ ስለሆኑ በሚል በስሜት መነዳት የለባችሁም ነው። ወጫችሁን መቆጣጠር አለባችሁ። 1000 ብር ደሞዝተኛ ሆነ 900ን በምግብ ላይ ካጠፋ ይሄ ምንም በቃ የ100 ብርም ቢሰጥ አንተ ዋጋ የለህም ማለት ነው። ገብቷችኋል? 1000 ላይ ማኔጅ ማድረግ ያልቻላችሁት ሚሊዮን ብር ዛሬ በሰጣችሁ ታጠፉታላችሁ። ምክንያቱም ማኔጅመንቱ ላይ የላችሁበትም ማለት ነው። ስለዚህ ሁለተኛው ነገር ምንድነው? ኮንትሮል ማድረግ አለባችሁ። ወጫችሁን ከኒድና ወንታችሁ መለያየት አለባችሁ ማለት ነው። እና በዋናነት ፍላጎታችሁን በአቅማችሁ መሆን አለበት ማለት ነው። በአጠቃላይ እነከሌ እንደዚህ አይነት ልብስ ስለለበሱ እኔም መልበስ አለብኝ አይደለም መሆን ያለበት። አቅሜ ይችላል ወይ ነው ባላችሁ አቅም። ለምሳሌ 100,000 ብር ደሞዝተኛ ከሆናችሁ በ100,000 ብር ደረጃ የሚሆኑ ነገሮችን ነው ማድረግ ያለባችሁ እንጂ ሚሊዮነሮች የሚያደርጉትን አይደለም ማድረግ ያለባችሁ። የ10,000 ብር ደሞዝተኛ ከሆናችሁ የ10,000 ብር ደሞዝተኛ የሚያደርገውን ነው እንጂ ማድረግ ያለባችሁ የ100,000 ብር ደሞዝተኛ ስላደረገ እናንተም ያንን ማድረግ የለባችሁም ማለት ነው። የሚያስደስታችሁን ነገር ማድረግ አለባችሁ። ፐርሰናሊም የሚያስደስታችሁ ነገሮች ካሉ ማድረግ አለባችሁ። ምክንያቱም አርኒያሪ ያገኛችሁት የለፋችሁበት ነው። የለፋችሁበት እስከሆነ ድረስ ቫኬሽን መሄድ ካለባችሁ እነዛን ነገሮች በሙሉ አቁሙ ማለት አይደለም። ከሌላው መጽሐፍ የሚለየው ጀስት ሴቭ ቆጥብ ብቻ አይደለም። ባላችሁ መጠን ባላችሁ ልክም የሚያስደስታችሁን ነገር ከማድረግ ወደ ኋላ ማለት ተቃራኒ ይመስላል አይደል? አሁን ከምናወራው ጋር ብር ቆጥቡ ኢንቨስት አድርጉ ምናምን ይላል። የስ መነሻ ላይ መጀመሪያ ላይ እንደዛ ነው ህጉ። ግን ኮንቲኒዩስ የሆነ ፍሎ መምጣት ሲጀምር ብሩ በራሱ እየወለደ እና ያለን ቀጥለን ምን ማድረግ እንዳለብን እየመጣ ሲመጣ ግን ላይፍንም ኢንጆይ ማድረጋችሁን እንዳትረሱ ነው። ባላችሁ አቅም ላይፍንም ኢንጆይ ማድረግ እንዳለባችሁ ይነግራል ማለት ነው። አሁን እንግዲህ በመቀጠል ደግሞ በዋናነት የሚያደርገው ነገር የመጀመሪያው ምንድነው ብሎናል? ሴቭ ማድረግ እንዳለብን ሚኒመም 10% ካለችን ገቢ ላይ ሴቭ ማድረግ እንዳለብን ነግሮናል። ኢንቨስት ለማድረግ ወጫችንን መቀነስ እንዳለብን ነግሮናል። አሁን ሶስተኛውና ዋናው እዚህ ጋር ነው። እንግዲህ ብዙ ሰው የሚለየው እዚህ ጋር ነው። አሁን ለምሳሌ አንድ ሰራተኛ የመንግስት ሰራተኛ የሚሆን ምንም የመጀመሪያ ሁለቱን ማድረግ አያቅተውም። ሴቭ ማድረግ እንደምንም $100 ብር ወይንም ወጪ የተወሰነ መቆጠብ አያቅተውም። ትልቁ ሶስተኛው ነገር እዚህ ጋር ነው ያለው። ያስቀመጣችሁት ብር ዝም ብሎ ከተቀመጠ ጥቅም የለውም። ኢንቨስት ማድረግ መቻል አለባችሁ። በምታውቁት ስራ ላይ
አንደርስታንድ በምታደርጉት ስራ ላይ ኮንፊደንስ በሚሰማችሁ ነገር ላይ ብራችሁን እንዲባዛ ማድረግ መቻል አለባችሁ። ኢንቨስት ማድረግ አለባችሁ ማለት ነው። ለምሳሌ አንድ ቦታ ተቀጥራችሁ የምትሰሩ ከሆነ አላማችሁ ምንድነው? ቪዥናችሁ ማድረግ ያለባችሁ እስከ መቼም ቢሆን ተቀጥሬ ብቻ አልሰራም፣ የምቀጠረው እውቀት ለማግኘት የተወሰነ ሀብት ለማግኘት ነው። ከዛስ የራሴን እንዴት እንደምሰራ የሚለውን ማሰብ መጀመር አለባችሁ ማለት ነው። ያን መሰብ ካልቻላችሁ እድሜ ልካችሁን ተቀጣሪ ሆናችሁ ሴቭ የምታደርጉት በጣም ሚኒመም ይሆንና ምንም አይነት ለውጥ ልታመጡ አትችሉም ማለት ነው። ስለዚህ እንዴት ነው ብሬን መልቲፕላይ ማድረገው፣ ምን ላይ ነው ኢንቨስት ማድረገው የሚለውንም ማሰብ መጀመር አለባችሁ። ያን ካላረጋችሁ ምንም ከዚህ እንትን ላይ ሌሰን ምንም የምታገኙት የምትወስዱ ሌሰን አይኖርም። ሀብትም ቢውልድ ማድረግ አትችሉም ማለት ነው። ይህንን የምታደርጉበት ሌላኛው ምክንያት ምንድነው? ለወደፊቱ ኢንካም ያስፈልጋችኋል። ለምሳሌ እያረጃችሁ ስትመጡ በሆነ ምክንያት እናንተ አንድ ነገር ብትሆኑ ለቤተሰባችሁ የሚሆን ነገር ማስቀመጥ ይኖርባችኋል። የወደፊት ኢንካም ሊያስገባ የሚችል ስራ መስራት መቻል አለባችሁ ማለት ነው። ዛሬ ለምሳሌ አንድ ሰው ተቀጥሮ ይሰራል። በአጋጣሚ የሆነ በሆነ ነገር ያ ሰው አንድ ችግር ቢገጥመው የመላው ቤተሰብ አደጋ ላይ ወደቀ ማለት ነው። ስለዚህ እኛም ሳንኖር ኢንካም ሊያስገባ የሚችል ስራ መስራት መጀመር አለብን ማለት ነው። እዛ ላይ እንደምሳሌ የሚጠቅሰው አንድ መጽሐፉ ላይ የብዙ ግመሎች የነበሩት በጣም ትልቅ ነጋዴ ነበርና በወጣትነቱ ወደ ብዙ ሺዎች ግመሎች ነበሩትና እያረጀ ሲመጣ ግመሎች ግን ምንም ነገር ሴቭ አላረገም። በቃ የነበረውን ብር በሙሉ ይበትን ነበረ፣ ብሮቹን በሙሉ ማለት ነው። ያም ሲጠይቀው ይሰጣል፣ እዚህም ሲጠይቀው ይሰጣል። መጨረሻ ላይ በቃ እያረጀ ሲመጣ እየደከመ ሲመጣ ግመሎቹን በሙሉ አለቁ፣ ገቢ ጠፋ። ከዛ ተቸግሮ በሰው ትከሻ ላይ መኖር ጀመረ ማለት ነው። እንደዛ መሆን የለብንም ማለት ነው። አትሊስት የሆነ በደከመን ጊዜ ኢቭን ባይደከመን እንኳን በወጣትነታችን ደና በጊዜ ቶሎ ሰርተን ሪላክስድ የሆነ ኑሮ መኖር ከፈለግን ወጥረን መጀመሪያ መስራት አለብን ማለት ነው። ከዛ ወዲህ ራሱ ገቢ የሚያስገባ ነገር ጀነሬት የሚያስገባ ነገር መስራታችሁን ስታቁ ከዛ በኋላ የተሳካ ህይወት የሀብታም ህይወት የዌልዝ ህይወት ትኖራላችሁ ማለት ነው። እንደዛ ነው የሚሆነው ማለት ነው። አሁን መጀመሪያ ላይ የነገርኳችሁ ነገር የ1000 ብር ደሞዝተኛ ምን ብዬ ነው 100 ብር ማስቀምጠው የሚል ጥያቄ ታነሳላችሁ ይሆናል ብያችሁ ነበር አይደለም? አሁን እዚህ ጋር አምስተኛ እንደ ተጨማሪ ነገር አርካድሚ ነገር ምንድነው? ገቢያችሁን መጨመር መቻል አለባችሁ። በአንድ ገቢ ላይ ተወስናችሁ መቀመጥ የለባችሁም ነው። ለምሳሌ ተቀጣሪ ሆናችሁ ምትሰሩ ከሆነ የ5000 ብር ተቀጣሪ ከሆናችሁ በቃም ብላችሁ መቀመጥ የለባችሁ ማለት ነው። 2 3 4 ስራ መስራት አለባችሁ ማለት ነው። ምክንያቱም ለሁላችንም የተሰጠን 24 ሰዓት ነው። ስለዚህ በዚህ 24 ሰዓት ውስጥ ግማሹ 100,000 ብር ያገኛል፣ ግማሹ 50,000 ያገኛል፣ ግማሹ 70,000 ያገኛል፣ ግማሹ ሚሊዮን ብር ያገኛል። ስለዚህ በአቅማችንና በችሎታችን ተጨማሪ ብዙ ስራዎችን መስራት አለብን ማለት ነው። ረፍት የለም ማለት ነው። ቅዳሜ እሁድ የሚባል ነገር የለም። ገቢዬ ትንሽ ነው ካልክ ምንድነው ተጨማሪ ኢንካም የሚያስገባ ነገር መፈለግ አለብን ማለት ነው። በቃ መቀመጥ የለብን። አእምሮ መኳተን አለበት ማለት ነው። መኳተን ሲባል ጀስት መልፋት ብቻ አይደለም፣ ስማርት ሆኖ ማለት ነው። በእውቀት ላይ ተመርኩዞ ማለት ነው። የትኛው ስራ የተሻለ ገቢ ያስገኛል ብለን ማለት ነው። ስለዚህ ገቢያችንን የምናሳድግበት ነገር መፍጠር አለብን ማለት ነው። ይሄኛው ነው ሌላው የመከረው ምክር ማለት ነው። ሌላው የሚለው ነገር ምንድነው? የምታስገቡትን ነገር መጠበቅ አለባችሁ ነው። የምታስገቡትን ገቢ መጠበቅ አለባችሁ እንዳይባክን። እዚህ ላይ ራሱ አርካድ የገጠመውን ነገር ይናገራል። ምን ይላል? ልክ አልጋሚሽ የሚባለው ከምታገኘው ገቢ 10% መጀመሪያ ቆጥብ ብሎት ነበር የነገረው ምክር ማለት ነው። ሀብታም ለመሆን ከፈለክ ከምታገባው ገቢ 10% ቆጥብ ብሎት ነበርና እንደተባለው 10% ለአንድ አመት ቆጠበ ማለት ነው። ከዛ ምን አረገ?
የሆነ አንድ ሸክላ ሰሪ ምን ይለዋል መጥቶ ለአርካድ ወደሆነ ሩቅ አገር ሄጄ ጌጣጌጦችን ገዝቼ ልመጣ ነውና ብር ካለ ሼር እናርግና እኔ ገዝቼ እመጣለሁ ከዛ እዚያም አምጥተን አትርፈን እንሸጣለን ይለዋል። አሁን አርካድ እንግዲህ ለፍቶ ጥሮ ለአንድ አመት ሴቭ ያረጋትን ነገር ለማን ይሰጠዋል? ለዚህ ለሸክላ ሰሪ ይሰጠዋል ማለት ነው። እንግዲህ የሸክላ ሰሪ ስለ ወርቅና ጌጣጌጥ ዕውቀት የለውም። ጀስት የተባለውን ሰምቶ ነው ሄዶ እንትን ያለው። የተባለው ሀገር ሄዶ ገዝቶ መጣ ጌጣጌጦችን። ግን እዚህ ባቢሎን ላይ ሊሸጡት ሲፈልጉ በሙሉ ፌክ ነው፣ ውሸት ነው። አርካድም ይሄ ሸክላ ሰሪውም ከሰሩ ማለት ነው። እንግዲህ አርካድ አልጋሚሽ የመከረው ምክር ምንድነው ለአልካድ? የማታውቀው ቢዝነስ ውስጥ አንደኛ መግባት የለብህም፣ ሁለተኛ ዕውቀት የሌላቸው ሰዎችን ማማከር የለብህም ነው። ለምሳሌ የሸክላ ሰሪ ስለ ጌጣጌጥ ዕውቀት የለውም፣ እሱን አምነህ መሄድ አልነበረብህም ነው። አንድ የተማረው ትምህርት አርካድ ያንን ነው። ስለዚህ የምንሰራው ስራ ምን እንደሆነ ሳናቅ ዝም ብለን ዘቡ ብለን መግባት የለብንም። ለምሳሌ ከዚህ ከአሜሪካ ብዙ ሰዎች ኢትዮጵያ ቢዝነስ እንስራ ብለው ሄዱና ማያውቁት ቢዝነስ ውስጥ እንዴት የቢዝነስ ኢንቫይሮንመንቱ ምንድነው፣ እንዴት ነው የሚሰራው፣ ፖሊሲው ኢቭን ያለው ቢሮክራሲን በደንብ ሳያውቁ ያላቸውን ጥሪት በሙሉ ይዘው ሄዱና አመት ሳይቆዩ ከስረው ይመለሳሉ። ገብቷችኋል? ከዛ ኢትዮጵያ ለቢዝነስ አይሆንም ምናምን ሲሉ ተሰማላችሁ። አይደለም፣ የማታውቁት ነገር ውስጥ ስለገባችሁ ነው። መጀመሪያ በደንብ የምታውቁት ነገር ውስጥ ነው መግባት ያለባችሁ። እከሌስ እንደዚህ አይነት ዶሮ እርባታ አሪፍ ነው ብለዋል ሲባል ዘላችሁ ዶሮ የማታውቁት እርባታ ስር መግባት የለባችሁ። ወይ እንደዚህ አይቲ ላይ ኢትዮጵያ ስራ አሪፍ ነው፣ ወይ እንደዚህ ነገር ውስጥ ሪል ስቴት ኢትዮጵያ ስራ አሪፍ ነው። ገብቷችኋል? መጀመሪያ የሚያውቁ ሰዎችን በዛ ኤሪያ ላይ የሚያውቁ ሰዎች ጋር አብራችሁ ነው እንጂ መስራት ያለባችሁ። መስራትም ካለባችሁ ወይንም ራሳችሁም ቢሆን ትክክለኛ ዕውቀት ይዛችሁ ነው እንጂ እንደዚህ ስለተባለ የማታውቁት ቢዝነስ ውስጥ መግባት የለባችሁም ማለት ነው። አንድ የሀብት መጠበቂያ ምንጭ ይሄ ነው ማለት ነው። ያላችሁን ሀብት በሙሉ ሉዝ እንዳታረጉ ጋርድ ማድረግ አለባችሁ ነው አርካድ የሚመክረው ምክር። እና ሁሉ ጊዜ ምክር ስትፈልጉ ትክክለኛ ዕውቀት ያላቸውን ሰዎች ነው እንጂ ማማከር ያለባችሁ። ልክ ሸክላ ሰሪውን ስለ ጌጣጌጥ እንደማታማክሩ ሁሉ እናንተም ሪል ስቴት ላይ መሰማራት ከፈለጋችሁ የሆነ ከዛ ጋር የማይገናኝ ዶሮ እርባታ ስር ያለ ሰው የሚላችሁን መስማት የለባችሁም ማለት ነው። ወይንም ዶሮ እርባታ ከሆነ ኢንቨስት ማድረግ የምትፈልጉት ሪል ስቴት ላይ ያለ የሚለውን ሰው መስማት የለባችሁም ማለት ነው። ሌላኛው አርካድ የነገራቸው ነገር ምንድነው? ብዙዎቹ አብሮ አደጎቹ ጓደኞቹ ምን አይነት እድል ገጥሞ ነው የሚል ጥያቄ ነው የጠየቁት። እሱ ያላቸው ነገር ምንድነው? እድል ብቻ አይደለም። እድል ማለት ለኔ ያለ መዘጋጀት ነው። ዝግጁ ስለነበርኩ ነው፣ የተዘጋጀው ስለነበርኩ የአልጋሚሽ ሲመጣ ያን ነገር መጠየቄ እድል ፈጠረልኝ እንጂ ባልዘጋጅ ኖሮ እንደዚህ አይነት የሀብት ማማ ላይ አልወጣም ነበር። ስለዚህ ሁሉ ጊዜ መሞከር አለብን ማለት ነው። ሬዲዮንን መጠበቅ አለብን ማለት ነው። ዛሬ ምንም ነገር ላይ ይታየን ይችላል። ነገር ግን ሬዲዮንን ከጠበቅን ልክ ኦፖርቹኒቲ ሲመጣ ያችን ኦፖርቹኒቲ እንጠቀማለን ማለት ነው። እና እድል ብቻዋን እከሌ ሀብታም የሆነው በእድል ነው ምናምን በሚል እንትን መወሰን የለባችሁም ማለት ነው። እና ይሄ the richest man in Babylon በባቢሎን የሚኖረው ታላቁ ባለጸጋ የሚለው መጽሐፍ እንድታነቡት መክራችኋለሁ ማለት ነው። በኦዲዮ ቡኩም አለው፣ እሱንም ብታዳምጡት እንዴት ገንዘባችንን ማኔጅ ማድረግ እንዳለብን ከዛ ወደ ተሻለ የሀብት ጎዳና መጓዝ መውሰድ እንዴት እንደምንችል ያሳየናል ማለት ነው። እና ይሄ በቀላሉ በአጭር ጊዜ ብር ለማግኘት የሚራወጡትን ነገውኑ ቢሊዮነር ሚሊዮነር መሆን የሚፈልጉትን ሰዎች የሚመለከት አይደለም። በጥረት በዝግጅትና በእውቀት
እንዴት ሀብት ማፍራት እንችላለን የሚለውን ነው አርካድ የሚያስተምረን ማለት ነው። እንግዲህ አርካድ ከነገረን ምክሮች እንደው ለማጠቃለል ያህል አንደኛ ከምታገኙት ገቢ ሁሉ ጊዜ መጀመሪያ ለራሳችሁ ክፈሉ ነው። ሚኒመም 10% ለራሳችሁ ክፈሉ፣ ሴቭ አድርጉ፣ አስቀምጡ ነው። ወጪያችሁን ተቆጣጠሩ ነው። ሌላኛው የሚያስፈልገን ኒድና ወንታችሁን ለዩና ተቆጣጠሩ ነው። እንደዛም ሆኖ ግን ላይፍን ኢንጆይ አርጓት፣ ተደሰቱ፣ በላይፋችሁ ተደሰቱ፣ ሌሎችንም ለመርዳት ሞክሩ ነው የሚለው። እንደዛ ያያርጋችሁ ካልኖራችሁ ላይፍ ሚኒንግ አይኖረውም። ዝም ብሎ ቆጥብ ብቻ አይደለም። ባላችሁ አቅምና ከሚንሳችሁ በታች በሆነ መንገድ ራሳችሁንም እያስደሰታችሁ መኖር አለባችሁ ነው። ሶስተኛው ዋናው ነገር ጀስት መቆጠብ ብቻ ጥቅም የለውም ነው። መቆጠብ ብቻ ጥቅም የለውም። ያ የቆጠባችሁ ገንዘብ ኢንቨስት ማድረግ መቻል አለባችሁ ነው። ይሄ ነው ኪው ፖይንት፣ ይሄ ነው። ኢንቨስት ካላረጋችሁ መቆጠብ ብቻ ጥቅም እንደሌለው ነው የሚነግራችሁና ለወደፊታችሁ የሚሆን ነገር ማስቀመጥ አለባችሁ፣ ለእናንተም ለቤተሰባችሁም ነው። እኔ ባልኖር ቤተሰቤ ምንድነው የሚሆነው የሚለው እስካላስቀመጣችሁ ድረስ እረፍት ጭንቅላታችሁ ማረፍ የለበትም ነው። እና የምታስገቡትን ገቢ ደግሞ የምትጨምሩበትን መንገዶች መፈለግ አለባችሁ። አሁን ያላችሁ ገቢ የማይበቃ ከሆነና አስተማማኝ ካልሆነ 2-3 አማራጮችን መጨመር መቻል አለባችሁ። በምን አይነት ሁኔታ ነው ገቢን መጨመር የሚለው እሱም ላይ በደንብ ማሰብ ይኖርባችኋል ማለት ነው። ሌላኛው ያገኛችሁትን ሀብት ሁሉ ጠብቁ ነው። ጀስት ከሌ ኢንቨስት እንዲያደርገ በተለይ ኢትዮጵያ ስር ቢትኮይን ያዋጣል፣ እንደዚህ ነገር ያዋጣል፣ ምናምን ያዋጣል እየተባለ ማኩት ቢዝነስ ውስጥ እየገቡ ብዙዎች ሲከስሩ እናለ። ድሮ ሜርኩሪ የሚባል ነገር ነበር። ሜርኩሪ የሚሸጣል ምናምን የሚባል፣ አሁን ደግሞ የነ ቢትኮይን ምናምን የሚባሉ ነገሮች የማያውቁት ቢዝነስ ውስጥ እየገቡ ያላቸውን ነገር በሙሉ ብዙ ሰዎች ሉዝ ሲያደርጉ እናያለና ያገኛችኋትን ሀብት ጠብቁ ነው። ዝም ብላችሁ በማታውቁት ቢዝነስ ውስጥ ዘው ብላችሁ አትግቡ ነው። እና ዕውቀት ካላቸው ሰዎች፣ በዘርፉ ላይ ዕውቀት ካላቸው ሰዎች ምክሩ ሰዱ እንጂ ከሌ ብቻ እንዲስላላችሁ ዘላችሁ እንዳትገቡ ነው። እና መጨረሻ ላይ ሁሉ ጊዜ ሬዲዮ ናችሁ ጠብቁ ነው። በቃ በአጭሩ ያገኛችሁትን ነገር እዚህም እዛም በአጭሩ እድል የመጣች ጊዜ ያችን እድል ለመያዝ እናንተ ናችሁ ከፊት ሆናችሁ የምትገኙት ነው። በቃ ሞክሩ፣ ቤት አትቀመጡ፣ ውጡና እድሎቻችሁን ሞክሩ። በተለያየ ቦታ ላይ ስራ ለመቀጠር ከሆነ 3-4 ቢሮ እየሄዳችሁ ጠይቁ። ቢዝነስ ለመጀመር ከሆነ ከናንተ ጋር ሊሰሩ የሚችሉ ሰዎችን አማክሩ። እንዲህ አይነት ሐሳብ አለኝ፣ እንደዚህ አይነት አቅም አለኝና አብረን ብንሰራስ። የሆነ ሀብታም ጋር ሄዱና ዝም ብላችሁ ለምሰራው ስራ የሚያስፈልገኝ 100,000 ነው፣ 200,000 ነው፣ 1 ሚሊዮን ነው፣ እንዲህ ነው ሐሳቤና እስቲ ምን ትላለህ ብላችሁ በቃ በድፍረት ጠይቁ። እንዲህ ነው የሚላችሁ። ማክሲመም ምን አይነት ቀልደኛ ነው ሂድ ከዚህ ነው የሚላችሁ። ገብቷችኋል? እና በቃ አንኳኩ፣ ያገኛችሁትን እድል በሙሉ አንኳኩ ነው። አተኙ፣ በቃ መቀመጥ የለም ማለት ነው። እነዚህን ነገሮች አድርገን ነው ሀብት ቢውልድ ማድረግ የምንችለው። ሀብት ቢውልድ ካደረግን በኋላ ደስተኛ ህይወት። ሀብት ያለው ሰው ለተቸገሩ መርዳት ይችላል። እስቲ ያስቡት፣ ለመቄዶኒያ የሆነ 101 ሚሊዮን ብር መርዳት ብትችሉ ዛሬ ምንም በቃ ሳይጨንቃችሁ ስለ ነገ ሳታስቡ እንደዚህ ለመቄዶኒያ የሆነ 1 ሚሊዮን 2 ሚሊዮን ብር ዛሬ መስጠት ብትችሉ፣ ለተቸገሩ ሰዎች እንደዚህ ተቸግረናል ለሚሉ ሰዎች መስጠት ብትችሉ ምን ያህል ደስታ ይሰጣችኋል? ከፍ ያለ ደስታ ነው የሚሰጠው አይደል? ነገ ተነስታችሁ የምትፈልጉትን አይነት ምግብ የምትፈልጉትን አይነት ልብስ መልበስ ብትችሉ ምን አይነት ነገር ነው የሚሰማችሁ? ደስ የሚል ነገር ነው አይደል? እዛ ለመድረስ እነዚህን ያልኳችሁን ነገሮች በሙሉ መስራት አለብን። በጥረት በዝግጅትና በእውቀት ነው ያን ነገር ልናሳካ የምንችለው እንጂ ይሄ በዘረፋ በምናምን የሚገኝ ሀብት ኔክስት ዴይ ሚሊዮነር እንደሚሆኑ ሰዎች በዛ መንገድ እነሱ የተለዩ ስለሆኑ እነሱን የሚመለከት አይደለምና በዛ በጥረታችን በዝግጅትና በእውቀት ሀብት ማፍራት እንችላለንና አሁንም የምመክራችሁ ዘ ሪቸስት ማን ኢን ባቢሎን የሚለው መጽሐፍ በአማርኛም አለ በእንግሊዘኛም አለ። አዳምጡት እና ትምህርት ውሰዱበት። በቃ ትምህርት ውሰዱበት የሚለው ነው። ቴንክ ዩ ስላዳመጣችሁ።